ቀዳሚ ወዳደረኩት ዘገባ አልፋለሁ። ህወሓት በይፋዊ መግለጫ ዳግም ጦርነት ሊነሳ ነው አለ። ከፌደራል መንግስቱ ጋር ከፍተኛ ውጥረት ውስጥ የገባው ህወሓት ዳግም ጦርነት ሊቀሰቀስ የሚችልበት ሁኔታ እየጨመረ መሆኑን አስታውቋል። ዓለም አቀፉ ማህበረሰብ የፕሪቶሪያው ስምምነት ከውድቀት የሚታደግበት ጊዜ አሁን ነው በሚል ርዕስ መግለጫ አዲስ መግለጫ ህወሓት አውጥቷል። በመግለጫው ዓለም አቀፍ ማህበረሰቡ እርምጃ ባለመውሰዱ የፌደራል መንግስት ሁሉን አቀፍ ዘመቻ ከፍቶብኛል ብሏል። ህወሓት በመግለጫው የፕሪቶሪያው ግጭት ማቆም ስምምነት የመፍረስ አደጋ እየታየበት መጥቷል ሲል ተደምጧል። የፕሪቶሪያው ስምምነት አደጋ ላይ የወደቀው ዓለም አቀፉ ማህበረሰብ በተደጋጋሚ ያቀረብኩትን ጥሪ ተቀብሎ ምላሽ ባለመስጠቱ ነው ሲልም ክስ አሰምቷል። ዓለም አቀፍ ማህበረሰቡ ስምምነቱን ፍጹም ከመፍረስ ለማዳን የኢትዮጵያን መንግስት እርምጃ በጊዜው ማስቆም አልቻለም ሲልም አክሏል። በዚህም የስምምነቱ የመፍረስ አደጋ ተባብሶ ወደ ሌላ ደም አፋሳሽ ጦርነት የመግባት አደጋ እየጨመረ መሆኑን ህወሓት መግለጫው ጠቁሟል። የኢትዮጵያ መንግስት ሁሉንም ጥሪዎች ችላ ብሎ ለማንበርከክ ሁሉንም አይነት ዘመቻዎችን እያደረገ ነው ሲልም ህወሓት በመግለጫው ከሷል። ህወሓት በከሃዲነት የፈረጀው የነጌታቸው ቡድንና የኢትዮጵያ መንግስት በቅንጅት ትግራይን የማሸበር እንቅስቃሴ እያደረጉ ነው ሲልም ከሷል። ህወሓት በከሃዲነት የሚፈርጀው ከመቀሌ ተባሮ ከፌደራል መንግስት ጋር እየሰራ የሚገኘውን የነጌታቸው ረዳን ቡድን ነው። እንደ ህወሓት መግለጫ ከሆነ በከሃዲነት ከተፈረጀው የነጌታቸው ቡድንና የፌደራል መንግስት በአፋር ክልል ያደራጁትን ኃይል ለሽብር ተግባር እየተጠቀሙበት ነው ብለዋል። ነጌታቸው ረዳና የፌደራል መንግስት እየተጠቀሙበት ነው የተባለው ቡድን የአፋር ክልል የመሸገው ሐራ መሬት ነው። ሐራ መሬት መቀሌ ከተማን ጨምሮ በተለያዩ የትግራይ አካባቢዎች ሰርጎ በመግባት ፍንዳታዎችን በመፈጸም አመጽ የሚቀሰቀሱ በራሪ ወረቀቶችን እንደሚበትንም ይነገርለታል። ህወሓት በመግለጫው የፌደራል መንግስቱ ትግራይን በኢኮኖሚ ለማዳከም በማለምም በጀት መከልከሉንም ወንጅሏል። መንግስት ለትግራይ መንግስት ሰራተኞች የመደበውን በጀት በመያዝ ቀውስ ለመፍጠር ሆነ ብሎ እየሰራ ነው ሲልም አክሏል። የኢፈርትና ሌሎች የትግራይ የንግድ ተቋማት የባንክ ሂሳቦች ያለምንም ህጋዊ መሰረት ታግደዋልም ነው የተባለው። ህወሓት ይህ ሆን ተብሎ የትግራይን ኢኮኖሚ ለማዳከም የተደረገ ነው ያለ ሲሆን የፕሪቶሪያው ስምምነት እስከ መጨረሻው የሚያፈርስ መሆኑንም ጠቁመዋል። ዓለም አቀፍ ማህበረሰቡ የፕሪቶሪያው ስምምነት ከጊዜ ወደ ጊዜ የተዳከመ መሆኑን በመረዳት በኢትዮጵያ መንግስት ላይ ጫና እንዲፈጠር ህወሓትም ጥሪ አቅርበዋል። ህወሓት በተደጋጋሚ መሰል ጥሪዎችን ለዓለም አቀፍ ማህበረሰብ ቢያቀርብም በዓለም አቀፉ ማህበረሰብ ዘንድ እንደ ወትሮ ትኩረት ግን አላገኘም። የዓለም አቀፉ ማህበረሰብ በተለይም አደራዳሪ ሀገራትና ከአፍሪካ ህብረት ቸልተኝነት የፕሪቶሪያው ስምምነት ተግባራዊነት እንዲስተጓጉል በማድረግ ወንጅሏቸዋል። ህወሓት በመግለጫው ፍላጎትን የገለጸ ሲሆን እንደ ወልቃይት ያሉ አወዛጋቢ አካባቢዎችን ወደ ትግራይ ማስመለስ፣ ተፈናቃዮችን መመለስና የጦር ወንጀል ፈጻሚዎችን ተጠያቂ ማድረግ መሆኑንም ገልጿል። ህወሓት ይህ የማይሆን ከሆነ ግን በቀጥታ የፌደራል መንግስቱ ላይ ሆነ ሌሎች አካላት ላይ ጦርነት እንደሚከፍት ነው ያስታወቀው። ስለዚህ በወልቃይት አካባቢ ያላችሁ የአማራ ታጣቂዎች ከወዲሁ ዝግጅትና ጥንቃቄ እንድታደርጉ ሲሉ የመረጃ ምንጮቻችን ገልጸዋል። ወደ ሌላ ዘገባችን ስናልፍ ዳንኤል ክብረት አብይ አህመድ ለኛ ሲል ከሞት አምልጧል ሲል ለብልጽግና መካከለኛ አመራሮች ስልጠና በሰጠበት መድረክ ላይ ተናገረ። የዘመናችን የማሸርገድ ጥግ የታየበት የአብይ አህመድ ከግድያ ማምለጥና የገዳዮቹ ሙከራ መክሸፍ በዳንኤል ክብረት ቀርቧል። ከምርጫ በፊት በዛሬው ዕለት በኢሊሊ ሆቴል ለብልጽግና መካከለኛ አመራሮች ስልጠና የሰጡት ዳንኤል ክብረት ጠቅላይ ሚኒስትሩ የደም ዋጋ እየከፈሉልን ነው ሲሉም ተናግረዋል። ብልጽግና ያለ አብይ አህመድ አየር ላይ የተበተነ ዱቄት ማለት ነው ያሉት ዳንኤል ክብረት መሪያችንን ህይወታችንንም ቢሆን ገብረንም ቢሆን ልንጠብቅ ይገባል። እሱ ለኛ ሲል ህይወቱን ከአንዴም ስንቴ ሊገብር በጠላቶች ተሞሽሮ ነበር። ነገር ግን ሞትንና ጠላቶችን ድል ነሳቸው ሲል ዳንኤል ክብረት ተናግሯል። ሌላውን ተውትና እኔና አብይ ሆነን ብቻም በጋራ ባለንበት ኦሮሚያ ላይ ጨምሮ አማራ ክልል 4 ጊዜ ሞክረውናል።
ጠላት ግን አልቻለም ሲሉ ተሰብሳቢው ዳንኤል ክብረት ለአብይ አህመድ አምልኮ ጀመሩ እንዲህ ብሎ እስኪታዘባቸው ድረስ ጠቅላይ ሚኒስትሩን ክበውታል። ከስልጠናው በላይ የአብይ አህመድ ሙገሳና ውዳሴ አምልኮ በሚመስል መልኩ በቀረበበት በዚህ መድረክ ላይ የብልጽግና አመራሮች በመጪው ምርጫ የፓርላማ ወንበር በ98% በማሸነፍ ተቃዋሚ ፓርቲ ተወካይ እንዳይኖር ለማድረግ ማቀዳቸውም ነው የተሰማው። ተቃዋሚ ተጽዕኖ ፈጣሪዎችን ግማሹን እስር ቤት ወርውረው ቀሪውን ከሀገር እንዲሸሹ አድርገው ብልጽግና አቅም እንደሌላቸው የሚታሰቡ ጥቂት የቀሩትን ተቃዋሚዎች ጭምር ለመሰልቀጥ ያሰበ ይመስላል። ብልጽግና ተቃዋሚዎቹን ከሀገር እንዲሰደዱ አሊያም ደግሞ እስር ቤት እንዲወረወሩ ካደረገ በኋላ አሁን ላይ ምርጫ እያለም እያላዘነም ይገኛል። በዛሬው ዕለት የኢትዮጵያ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ይፋ ያደረገ ሲሆን የድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም መሆኑንም አሳውቋል ነው የተባለው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይት ጉዳዮች እንዲሁም ደግሞ የጦር ግንባር መረጃዎች አልፋሉ። አርበኛ አስረስ ማረዳምጤም ዘጋርዲያንና ሌሎች ዓለም አቀፍ ሚዲያዎች ስላወጡት የፋኖ ተጋድሎና በአማራ ሕዝብ ላይ ስለሚደረገው የዘር ማጥፋት ዘገባ ማብራሪያ ሰጠ። አርበኛ አስረስ ማረዳምጤ ከፍሪ ፕሬስ ሚዲያ ጋር ባደረገው ቆይታ ስለ ፋኖ ትግልና ወቅታዊ አሰላለፎች እንዲሁም ስለ ዓለም አቀፉ ሚዲያዎች ዘገባና ትኩረት ዝርዝር ነገር ተናግሯል። አርበኛ አስረስ አፋብኃ ከተመሰረተ ጀምሮ ስላለው ትግልና የአካሄድ ክፍተቶች ማስተካከልን አውስቶም ዓለም አቀፍ ትኩረት እንዳገኘም ጨምሮ ገልጿል። በአሁኑ ሰዓት ፋኖ በተለያዩ ዓለም አቀፍ ተቋማት ዘንድ እውቅና እያገኘ ዲፕሎማሲያዊ፣ ወታደራዊና ፖለቲካዊ እድገት አሳይቷል ነው ያለው አርበኛው። አርበኛ አስረስ ስለ ሰሜኑ ጦርነትና ስለ ፋኖ የጦርነት ተሳትፎ ተጠይቆ በሰጠው ማብራሪያ ፋኖ በጦርነቱ ተሳትፏል፣ ነገር ግን ያኔ የነበረው ፋኖ ነባሩም የአማራ ሕዝብ አደረጃጀት ሲሆን ራሱን ለመከላከል ህልውናውን ለማስጠበቅ ያደረገው እንጂ አብይ አህመድን ለመታደግ ያደረገው አይደለም ብሏል። እንዲሁም ዘጋርዲያን ጋዜጣ ፋኖ ከአብይ አህመድ ጋር ተሰልፎ በትግራይ ላይ ጄኖሳይድ ፈጽሟል ብሎ የዘገበውን የተሳሳተ ነው። አሁን ያሉት የፋኖ አመራሮችና አደረጃጀታችን ተሳትፏል መባሉም ውሸት ነው ሲልም ጨምሮ ገልጿል። አሁን ላይ ያለው ፋኖ በተለየ አስተሳሰብና አደረጃጀት ለትግሉ የወጣ ነው ሲል ተደምጧል። አርበኛ አስረስ ማረ ስለ ፕሪቶሪያው ስምምነት በሰጠው ምላሽም አማራ ያልተሳተፈበትና ያላመነበት ስምምነት ስለነበረ አልተቀበልነውም ያለ ሲሆን ያኔ አማራ ተሳታፊ ቢሆን ኖሮ ሊፈቱ የሚችሉ ችግሮች ይኖሩ ነበርም ሲል ተደምጧል። ሆኖም ግን የፋኖ የትግል መነሻ የፕሪቶሪያው ስምምነት ነው ተብሎ የሚነገረው የተሳሳተ ትርክት ነው ሲልም ተደምጧል። በእርግጥ አብይ አህመድ በአማራ ላይ ጦርነት ለመጀመር ሲፈልግ አማራን አግልሎ ያደረገው ስምምነት ነውም ያለ ሲሆን አስረስ ማረ ቀጥሎም አማራ ላይ ስለተፈጸመው ዘር ማጥፋት ወንጀል ተጠያቂነት ሲያብራራ በአማራ ላይ የዘር ማጥፋት የፈጸሙ ግለሰብም ይሁኑ ቡድን በዓለም አቀፉ የዘር ማጥፋት ወንጀል ሕግ የሚጠየቁ ይሆናል ሲልም አሳስበዋል። በተለይ አማራ ብዙም በማይኖርበት አካባቢ የሚፈጸሙ የዘር ማጥፋቶች ሁሉም በወንጀሉ ልክ እንደሚጠየቅ በዓለም አቀፍ ሕግ ተደንግጓል ሲልም አሳስበዋል።